ሰላም ጤና ይስጥልን። ይህ ቂርቆስ ኮሙኒኬሽን ነው። በዛሬው መሰናዷችን በቂርቆስ ክፍለ ከተማ በሚገኙ ኢንዱስትሪዎች ላይ ትኩረቱን ያደረገ ፕሮግራም ይዘንላችሁ ቀርበናል። አብራችሁን ቆዩ። የአዲስ አበባ እምብርት የሆነችው የቂርቆስ ክፍለ ከተማ በ2018 በጀት ዓመት የመጀመሪያ 6 ወራት በኢንዱስትሪው ዘርፍ አዲስ ታሪክ ጽፋለች። ክፍለ ከተማዋ የአምራች ኢንዱስትሪውን ችግር በመቅረፍ ረገድ በግንባር ቀደምትነት በመሰለፍ ውጤታማ ስራዎችን አከናውናለች። በመጀመሪያ ግማሽ ዓመት ክፍለ ከተማዋ ለአምራቾች የጀርባ አጥንት መሆኗን በተግባር አሳይታለች። ለ26 አምራቾች የመሳሪያ ሊዝ አገልግሎት በማመቻቸት የተሳካ አፈጻጸም አስመዝግባለች። በአጠቃላይ 151 ማሽነሪዎች ወደ ስራ እንዲገቡ መደረጉ በክፍለ ከተማው ውስጥ ያለውን የማምረት አቅም ወደ ላቀ ደረጃ አሸጋግሮታል። ይህ ስኬት ቁጥር ብቻ አይደለም፣ አንድምታው የላቀ ነው። ማሽነሪዎቹ ወደ ስራ መግባታቸው የምርት ጥራትንና መጠንን ከመጨመሩም በላይ ለ826 ዜጎች አዲስ የስራ ዕድል እንዲፈጠር አድርጓል። ይህም በክፍለ ከተማዋ ውስጥ ያለውን የሰው ኃይል በኢኮኖሚ ውስጥ ንቁ ተሳታፊ እንዲሆን አስችሏል። ቂርቆስ የገበያ መድረክነቷን አረጋግጣለች። ክፍለ ከተማዋ በግንባር ቀደምትነት ባከናወነቻቸው የገበያ ትስስር ስራ ለ38 አምራቾች ከ130 ሚሊዮን ብር በላይ የገበያ ዕድል ፈጥራለች። በባዛሮች ላይ የተገኘው የ2 ሚሊዮን ብር ሽያጭም የአነስተኛ አምራቾችን የካፒታል አቅም አሳድጓል። የዚህ ስራ ትልቁ አንድምታ የሚታየው በውጭ ምንዛሪ ግኝት ላይ ነው። ከክፍለ ከተማዋ የተላከው 2010 ቶን ምርት 11.9 ሚሊዮን ዶላር ለሀገር ማስገኘቱ ብቻ ሳይሆን ተኪ ምርቶችን በማምረት 104 ሚሊዮን ዶላር የውጭ ምንዛሬን ማዳን ተችሏል። ይህም ክፍለ ከተማዋ ለሀገራዊ የኢኮኖሚ ሪፎርም እያበረከተች ያለችውን ግዙፍ ድርሻ ያሳያል። የፋይናንስና መሰረተ ልማት ድባቡም ተቀይሯል። ክፍለ ከተማዋ 92.3 ሚሊዮን ብር ብድር በማመቻቸት ለአምራቾች የገንዘብ አቅርቦት ዋስትና ሆናለች። ከ15 ሚሊዮን ብር በላይ ቁጠባ መመዝገቡ ደግሞ አምራቾች ራሳቸውን እንዲችሉና ለቀጣይ ኢንቨስትመንት እንዲዘጋጁ መንገድ ከፍቷል። የመስሪያ ቦታ፣ የውሃና የመብራት ችግሮች በክፍለ ከተማዋ አመራሮች በልዩ ትኩረት መፈታታቸው አምራቾች በሙሉ አቅማቸው ወደ ስራ እንዲገቡ አድርጓቸዋል። ሌላው በግንባር ቀደምትነት የተከናወነው ስራ የካይዘን ፍልስፍና ትግበራ ነው። 6 አምራቾችን በማማከርና 27ቱን በማሰልጠን 398700 ብር ከብክነት እንዲድን ተደርጓል። ይህ ማለት አምራቾች በትንሽ ወጪ ብዙ ማምረት የሚችሉበትን ስልት ተላምደዋል ማለት ነው። በተጨማሪም የአረንጓዴ ልማት ስራው የቂርቆስን ኢንዱስትሪዎች ለአካባቢ ተስማሚ ያደረጋቸው ነው። 29 አምራቾች ኃይል ቆጣቢ ቴክኖሎጂን መጠቀማቸው የኢነርጂ ብክነትን ከመቀነሱም በላይ የንግድ ተወዳዳሪነታቸውን ይጨምረዋል። በአጠቃላይ የቂርቆስ ክፍለ ከተማ የኢንዱስትሪ ልማት ጽሕፈት ቤት ባለፉት 6 ወራት ያከናወናቸው ተግባራት ክፍለ ከተማዋን የማምረት ማዕከል ከማድረጋቸውም በላይ ለሀገር ኢኮኖሚ መረጋጋትና እድገት የላቀ አሻራ ጥለዋል። ይህ ተሞክሮ ለሌሎችም ክፍለ ከተሞች እንደ አርአያ የሚጠቀስ ነው። ቂርቆስ የምርትና የብልጽግና መነሻ